ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን ጊዜ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ በሚገኘው ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስቲ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። በዚህ ቃል ተነስተን እንግዲህ እንደምታውቁት ኢትዮጵያዊው ሊቅ ምድራዊው መልአክ ማህሌታይ ቅዱስ ያሬድ የዐቢይ ጾም ሳምንታትን በወንጌል ምዕራፎች በወንጌል ምንባባት አስጊጦ ሰይሟቸዋልና አሁን የያዝነው ሳምንት ከአሳለፍነው ሰንበት ከእሁድ ጀምሮ እስከ ዛሬ ድረስ ያሉት ቀናት የሚነበበው የሚሰበከው ስለ ኒቆዲሞስ ነው። ይህም ሳምንት ኒቆዲሞስ ተብሎ ይጠራል እና የወቅቱን ወንጌል መነሻ አድርገን የኒቆዲሞስ ክርስትና በሚል ርዕስ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩንና ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ። እንግዲህ ምዕመናን ቤተክርስቲያናችን ኒቆዲሞስን በዚህ ሳምንቱን ሰይማ ሌሊቱን በዜማ ቅዳሴዋ ላይ ደግሞ በምታነባቸው ምንባባት በአውደ ምሕረቷ በምትሰብከው ስብከት በዚህ ሳምንት የሚታሰበው ጻድቁ ቅዱስ ኒቆዲሞስ ነው። ምናልባት ከእናንተ መካከል ኒቆዲሞስን የሚዘክር የኒቆዲሞስን በዓል የሚያከብር ሰው ላይኖር ይችላል። ግን ለክርስቶስ ቅርብ ከሆኑ በርካታ ታሪክ ካላቸው ድንቅ እግዚአብሔር ሥራውን ከሰራባቸው ሰዎች መካከል አንዱ ኒቆዲሞስ ነው። ቤተክርስቲያናችን ኒቆዲሞስን የምታስታውሰው በዚህ ሳምንት ብቻ አይደለም። ዕለት ዕለት ቤተ ክርስቲያን ስንገባና ስንሳለም ኒቆዲሞስን እናስታውሰዋል። ከኔ ጋር ናችሁ ምዕመናን? አሁን ወደ ቤተ ክርስቲያን ስትገቡ ለምሳሌ አውደ ምሕረቱ ላይ ወጥታችሁ ቤተ መቅደሱ በር ላይ ስትደርሱ በግንባራችን ተደፍተን ምን እንላለን? አትሰግዱም? እንደዚህ ትሰግዳላችሁ። ከቤተ ክርስቲያኑም ግቢ ስንገባ ቅጽረ ቤተ ክርስቲያኑን ፊት ለፊት እንሳለማለን። ከዛ ግራውን እንሳለማለን፣ ቀኙን እንሳለማለን። ይህ ዝም ብሎ የመጣ አይደለም። የቤተ ክርስቲያንን ደጃፉን ወድቀን የምንሰግደው ክርስቶስ የተገነዘበትን የተቀበረበትን መቃብሩን እንደ መሳለም እያሰብን። አንድ ሰው ፊት ለፊት ተደፍቶ ሲሰግድ በመቃብርህ ፊት ወድቅ ያለው ለመቃብርህ እሰግዳለሁ እንደማለት ነው። በግራና በቀኝ ስንሳለም ደግሞ የምናስበው ዮሴፍንና ኒቆዲሞስን ክርስቶስን የገነዙት። በሉ እንግዲህ ከዛሬ ጀምሮ ስትሳለሙ ፊት ለፊት ስትሰግዱ የክርስቶስን መቃብር፣ ግራና ቀኝ ስትስሙ ደግሞ ማና ማን? ኧረ መልሱ። ዮሴፍና በእርግጥኛ አሁን አስተውለን አንሳለምም። አስተውለን እንደማንሳለም የምታውቁት አንዳንዴ ተሳስታችሁ ወይ ትምህርት ቤታችሁን ወይ መስሪያ ቤታችሁን ተሳልማችሁ አታውቁ?
ወይ ገራጅ ወይ ሆስፒታል ምናምን አምልጦን እኮ እንሳለማለን። ለምን? አስተውለን ስለማንሳለም ነው፣ በልማድ ስለምናደርገው። አስተውሎ ለመሳለም እግዚአብሔር ይርዳል። ስለዚህ ኒቆዲሞስን ዕለት ዕለት ስንሳለም እናስታውሰዋል። ሁለተኛ ካህናት አባቶቻችን ተሰይመው ቅዳሴ በሚቀድሱበት ሰዓት ኒቆዲሞስን ያስታውሱታል። በግራና በቀኝ ሆነው የሚቀድሱት ሰራዩ ካህን፣ ዋናው ቄስና ንፍቁ ካህን በሚቀድሱበት ሰዓት ሰራዩ ካህን ሲጸልዩ ምን ይላሉ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንና ይህ ከኔ ጋር ሆኖ የሚራዳኝን ካህን ሥጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። እንደማና እንደማ። ስለዚህ ዮሴፍና ኒቆዲሞስን ቅዳሴ በቀደሰች ቁጥር ቤተክርስቲያን ታስታውሳቸዋለች። አሁን ደግሞ እግዚአብሔር በሰላም ያድርሰንና ዘመነ ትንሣኤ ሲመጣ ቅዳሴ የምንጀምረው ሃሌሉያ ዮሴፍ ወኒቆዲሞስ እያለ ነው። ዮሴፍና ኒቆዲሞስን ሳታስታውስ ቤተክርስቲያን አትቀርምና የኒቆዲሞስ በረከት ረድኤት ለሁላችን ይድረሰ። ኒቆዲሞስ የአይሁድ አለቃ ነበረ። ምዕመናን፣ የአይሁድ ምን ነበር? አለቃ። አለቅነቱ በሶስት ነገር ነው ይላሉ አባቶቻችን። የመጀመሪያው ኒቆዲሞስ ባለጸጋ ነበረ። ሀብት የሞላው የተረፈው ባለብዙ ገንዘብ ባለብዙ ሀብት ነበር። ሁለተኛ ኒቆዲሞስ የፖለቲካ ስልጣን የነበረው የምክር ቤት አባል የነበረ የአይሁድ ሸንጎ አባል የነበረ ሰው። ስለዚህ የኒቆዲሞስ አለቅነት አንደኛ በሀብቱ፣ ሁለተኛ በሹመቱ ነው። ሶስተኛ ደግሞ ሀብት ሹመት ብቻ አይደለም ኒቆዲሞስ ያለው፣ ዕውቀትም ነበረው። ምሁረ ኦሪት ነበረ። ይህ ቀረ የማይባል ወቅቱ የሚሰጠውን ትምህርት በደንብ አደላድሎ የተማረ ምሁር ሰው፣ ሊቅ ሰው ነበረ። ሶስት ነገር አለው አልኳችሁ፣ በሀብቱ በሹመቱና በዕውቀቱ። ሶስቱ ነገሮች እኮ አንድ ሰው ላይ ብዙ ጊዜ ይገኛሉ? አይገኙም። አንዳንድ ሰው ሀብት ይኖረዋል ግን ዕውቀት አይኖረውም። ሹመት ይኖረዋል ግን ገንዘብ ኖሮት ሹመት ኖሮት ዕውቀት ላይ ትንሽ ሳሳ ይላል። ዕውቀት ያለው ሰው ደግሞ ብዙ ጊዜ ገንዘብ አይኖረው ወይ ደግሞ ሹመት አይኖረው። ሶስቱን አንድ ሰው ላይ ማግኘት በጣም ከባድ ነው። ኒቆዲሞስ ግን ሀብትም ዕውቀትም ሹመትም የነበረው ሰው። ዛሬ ግን አሁን ኒቆዲሞስን የምናከብረው ቤተክርስቲያን በዚህ ሳምንት ኒቆዲሞስ ስትል የምትውለው የምታመሸው ኒቆዲሞስ ባለጸጋ ስለሆነ አይደለም። ኒቆዲሞስ የተማረ ሰው ስለሆነ አይደለም። የሸንጎ አባል የፖለቲካ ስልጣን ያለው ሰው ስለሆነ አይደለም። ኒቆዲሞስን የምናከብረው በአንድ ምክንያት ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። እስኪ በሉ፣ በሌሊት ወደ ማን መጥቶ ነበር? ስለዚህ ኒቆዲሞስን ያስከበረው ሀብቱ አይደለም፣ ስልጣኑ አይደለም፣ ዕውቀቱ አይደለም፣ ወደ ክርስቶስ መምጣቱ ነው። በሌሊት ስልጣን ያላቸው ሰዎች በሌሊት ወዴት ነው የሚሄዱት? ምዕመናን፣ ገንዘብ ያላቸው ሰዎች ሌሊት ሌሊት የት ነው የሚሄዱት? ሹመት ያላቸው ሰዎች፣ የተማሩ ሰዎች ሌሊት ሌሊት የት ነው የሚሄዱት? በሌሊት እኮ የማይሰራ ኃጢአት የለም አይደል? ሰው ቀን ለመስራት የሚያፍረውን ነገር ሰው አየኝ አላየኝ ብሎ ተደብቆ ኃጢአት የሚሰራው በማታ ነው። ዝሙቱም በማታ ነው። ጭፈራውም በማታ ነው። እረ ዘፈኑም ማታ ማታ ነው አይደል? ማታ ማታ ነው። በቃ ማታ እንገናኝ ነው። ኃጢአት የሚሰለጥንበት አጋንንት የሚፈነጩበት ሰዓት ማለት እኩለ ሌሊት። በዚህ በሌሊት ኒቆዲሞስ ወደ ማን መጣ? ምዕመናን፣ ወደ ክርስቶስ መጣ። በሌሊት ወደ ክርስቶስ ለመምጣት ያብቃል። ኒቆዲሞስ መሄጃ አጥቶ አይደለም። ብዙ መሄጃ ቦታዎች አሉት። ሀብታም ነው፣ ገንዘብ አለው። አንዳንድ ሰው እኮ በሌሊት ወደ ጭፈራ የማይሄደው ስላልፈለገ ብቻ አይደለም፣ ገንዘብ ስለሌለውም ነው፣ ስላልተመቻቸለትም ነው፣ ደህንነቱ አስግቶት ነው። ኒቆዲሞስ ገንዘብ የለኝም እንዳይል አለው። ለደህንነቱ እንዳይሰጋ ሹመኛ ነው፣ አጃቢዎች አሉት። በሌሊት ወደ ኢየሱስ መጥቶ ነበር። አምላካችን በሌሊት ወደ እሱ የምንመጣበትን ኃይል ለሁላችን ያድለ። አዎ፣ በሌሊት መምጣት ያለብን ወደ ማን ነው? ወደ ክርስቶስ። ሰዓታት ቋሚ ነው ኒቆዲሞስ፣ ማህሌት ቋሚ ነው ኒቆዲሞስ። በሌሊት ወደ ክርስቶስ መጣ። በጨለማ ከፈቃዴ ሰዋልሃለሁ ብሎ እንቅልፍ በሚተኛበት ሰዓት ከክርስቶስ ጋር መሆን መርጦ ወደ ክርስቶስ በሌሊት መጣ። አምላካችን በሌሊት ወደ እሱ የምንገሰግስበትን ኃይል ያድለን።
ግን ሌሊት ማለት ሰዓት ብቻ አይደለም ምናና ምሽት ማለት ብቻ አይደለም ትርጉሙ። አንዳንዴ ህይወታችን ሌሊት የሚሆንበት ጊዜ የለም። ቀኑ ጨለማ የሚሆንብን፣ ዙሪያው ገደል የሚሆንብን፣ ጭልም የሚልብን ጊዜ አለ። በጨለመብን ሰዓት መሄድ ያለብን ወደ ማን ነው? ወደ ክርስቶስ። ለምን? ወደ ክርስቶስ ከመጣ ጨለማው ይበራል። ጨለማ በአንተ ዘንድ አይጨልምም እንዳለ ነቢየ እግዚአብሔር ዳዊት፣ ጨለማ እንኳን ወደ ክርስቶስ ስትመጣ ብርሃን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማ በአንተ ዘንድ አይጨልምም ተብሎ ክርስቶስ ያለበት ሌሊት ቀን ነው። ክርስቶስ ያለበት ጨለማ ብርሃን ነው። ስለዚህ አምላካዊ ብርሃኑን ሲያበራበት የጨለመ ህይወታችን፣ የጨለመ ትዳራችን፣ የጨለመ ማንነታችን ብሩህ ይሆናል። በጨለመው ልክ ያበራል። በአምጣነ ጽልመታ ከማሁ ብርሃን ይላል። በጨለማዋ ልክ ነው ብርሃኗ የሚሆነው ይላል። እግዚአብሔር የጨለመብንን ብርሃናችንን በጨለማችን ልክ ያድርግልን። ኒቆዲሞስ በሌሊት ወደ ማን መጣ? ወደ ክርስቶስ መጣ። እንግዲህ ይህን ያህል ካመሰገንነው ደግሞ ትንሽ ወቀስ እናድርገው። መቼስ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ ነው፣ እናደንቀዋለን። ግን ይገርማችኋል ምዕመናን፣ ኒቆዲሞስ በሌሊት ወደ ጌታ የመጣው ዋነኛ ምክንያት የመጣበት እዛ ጋር ጧፍ የምታድለው ወንድማችን እባክህ ትምህርት እስኪያልቅ ድረስ ቁጭ በል። ከኔ ጋር ናችሁ ምዕመናን? ይደርሳችኋል ጧፉ፣ የትም አይሄድም። እሺ ወይኔ ዞር ያድላል። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ በሌሊት ወደ ጌታ የመጣው ዋነኛ ምክንያት ግን በክርስቶስ ስላፈረ ነበር። በክርስቶስ ምን ስላለ? አፍሮበት ነበር። ለምን መሰላችሁ? በዚያን ዘመን ጸሐፍት ፈሪሳውያን ክርስቶስን የሚከተል ሰውን ይንቁ ነበር። በተለይ አንድ የሸንጎ አባል፣ አንድ የምክር ቤት አባል ከክርስቶስ እግር ስር ቁጭ ብሎ ሲማር ከተገኘ የመንግስት ስልጣኑ ይነካበታል። ወደ ምኩራብ እንዳይገባ፣ ወደ ሸንጎ እንዳይገባ ይታገድ ነበር። ስለዚህ ኒቆዲሞስ ወደ ክርስቶስ የመጣው በማታ ሰው እንዳያየው ፈርቶ ነው። ስልጣኑ እንዳይነካ ፈርቶ። በዛ ላይ የተማረ ሰው ነው እንዴ። የተማረ ነው ብለን ስናስብ ገና የ30 ዓመት ጎልማሳ ከሆነው ከናዝሬቱ ከኢየሱስ እግር ስር ቁጭ ብሎ ገና እየተማረ ነው እንዴ ብለው እንዳይንቁት። ለካ ምሁር ነው ስንል ገና ተማሪ ነው እንዳይሉት። አባቶቻችን ተከብሮ ያደርጋል ደንቆሮ ይላል። መከበር ያደነቁራል አንዳንድ። እና ኒቆዲሞስ ከጌታ እግር ስር ቁጭ ብሎ መማር አንደኛ ስልጣኑ ላይ አደጋ እንዳይፈጥርበት፣ ሁለተኛ ምሁርነቱን እንዳያስነቅፍበት ፈርቶ በሌሊት ወደ ኢየሱስ መጣ ይላል። ስለዚህ በሌሊት ወደ ክርስቶስ የመጣው በክርስቶስ አፍሮ ነበር። እንደዚህ ከመሆን ይሰውረን። አንዳንድ ሰው ስልጣን ያለው ሰው እኮ ወደ ክርስቶስ ለመምጣት ይፈራል። አንዳንድ ባለስልጣኖች ወደ ቤተ ክርስቲያን ሲመጡ አይታቸዋል። ሁሉም ማለት አይደለም። አንዳንዶቹ መነጽር አርገው፣ ኮፍያ አርገው፣ ማስክ አርገው ምን ልበላችሁ ሰው እንዳያያቸው። ለምን? አይ ጥሩ አይደለም፣ አንዳንድ ነገር ያበላሽብኛል ይላል። አንዳንድ ሀብት ያላቸው ሰዎች፣ ትልቅ ገንዘብ ያላቸው፣ ትልቅ ቢዝነስ የሚመሩ ሰዎች ከቤተ ክርስቲያን ጋር መታየት የማይፈልጉ ሰዎች አሉ። እንደዚህ ደግፉ ለቤተ ክርስቲያን ሲባሉ ቢዝነሴን ያበላሽብኛል የሚሉ፣ እረዳለሁ ግን ስሜ እንዳይነሳ የሚሉ አሉ። ኒቆዲሞስ የጨነቀው ይሄ። አንዳንድ ምሁራን ብዙ ትምህርት የተማሩ ማስተርስ ያላቸው ፒኤችዲ ያላቸው ብዙ አዋቂ የተባሉ ሰዎች ሕዝብ መሃል ቆሞ መዘመር ቆሞ ማስቀደስ ከብዷቸው እንዳይተውትም ደግሞ እግዚአብሔርን ፈልገው ፈራ ተባ እያሉ ወደ ቤተ ክርስቲያን የሚመጡ ሰዎች አሉ። እረ የግድ ሀብትማ ያስፈልገው። ከኛ መሃል እኮ በእምነቱ የሚያፍር በጣም ብዙ ሰው አለ። በማተቡ የሚያፍር ስንት ወጣት አለ፣ ስንት ወጣት አለ። የሚሰራበት መስሪያ ቤት ውስጥ ጸልዮ መብላት የሚፈራ፣ ለማማተብ የሚፈራ፣ ግራ ቀኝ አይቶ ወንጀል እንደሚሰራ ሰው ግራ ቀኝ አይቶ የሚያማትብ ሰው አለ። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበር? አሳፋሪው እኛ ነን፣ እግዚአብሔር እኛ ነበር። እሱ በእኛ ሳያፍር እርቃኑን ተሰቅሎ እኛ በእሱ እናፍራለን። ነጠላ ለብሰው መታየት የሚፈሩ ወጣቶች አሉ፣ ማተብ አስረው። እኔ ድሮ ዩኒቨርሲቲ ስንማር አሁን ቀረ መሰለኝ የትውልድ አላውቅም። እኛ በተማሪ እያለን ወደ ቤተ ክርስቲያን ለምንሄድ ሰዎች ቅጽል ስም ይወጣልን ነበር። ምን ይባል ነበር መሰላችሁ? ወእጨጌ። እየሰማችሁ ምን የሚባል
ወጨጌ አሁን ቀረ መሰለኝ አለ። ወጨጌ እንግዲህ የፓትርያርኩ ስም ላይ ያለው ነው። ወጨጌ ዘመንበረ ተክለ ሃይማኖት የሚለው እና አንዳንድ ወጣቶች ወጨጌ ላለመባል ኋላ ቀር ላለመባል በክርስትናቸው የሚያፍሩ ሰዎች አሉ። ነጠላ ከቢሮ አሁን ወደ ቤተክርስቲያን የመጣ ሰው ወዴት ነው የምትሄጂው? ወዴት ነው የምትሄደው ሲባል እዚህ ደርሼ መጣሁ ይላል። ቤተ ክርስቲያን ላለ ማለት ነው። በሃይማኖታችን ከማፈር እግዚአብሔር በቸርነቱ ይጠብቃል። ስለዚህ ኒቆዲሞስ በሌሊት መጣ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል እንደሌለ ከእግዚአብሔር ዘንድ መምህር ሆነህ እንደመጣ እናውቃለን አለው። እንግዲህ በዮሐንስ ወንጌል ምዕራፍ 2 ላይ ክርስቶስ ውሃን ወይን አድርጎ በቃና ዘገሊላ ተአምር ሰርቷል። ሕሙማንም ፈውሷል፣ ድውይ ፈውሷል፣ አጋንንትን ገስጿል። ይህንን ሰምቷል ኒቆዲሞስ። ስለዚህ በጨለማ ፈራ ተባ እያለ መጣና ኒቆዲሞስ ምን አለው? ጌታ መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር የሆነ ካልሆነ ማንም ሊያደርግ አይችልም። ከእግዚአብሔር ዘንድ መምህር ሆነህ እንደመጣ እናውቃለን አለው። ክርስቶስ መለሰለት፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አይወርስም አያያትም አለ። ምን አይላትም? መውረሱን ተውት፣ ያቻትና ብሎ አያያትም አለ። ሰው ዳግመኛ ምን ካላለ ካልተወለደ በቀር። ይገርማቸዋል። ኒቆዲሞስ ትልቅ ሰው ነኝ ምሁር ነኝ ብሎ ያስባል። ክርስቶስ ግን ገና መወለድ አለብህ። አልተወለድክም። እንደምታስበው ትልቅ ሰው አይደለም። እንደምታስበው ባለስልጣን፣ እንደምታስበው ምሁር፣ እንደምታስበው የሸንጎ አባል አይደለህም። ገና ልትወለድ ያስፈልግሃል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት አያይም አለው። ኒቆዲሞስ ግራ ገባው። ምን ማለት ነው? ሰው ዳግመኛ ከሸመገለ በኋላ ወደ እናቱ ማኅፀን ገብቶ ሊወጣና ሊወለድ ይችላል አለ። ትክክለኛ ጥያቄ ነው። ድጋሚ መወለድ እንዴት ነው አለ። ክርስቶስ መለሰለት። ሰው ዳግመኛ ከውሃና ከመንፈስ፣ እስኪ በሉ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ምን አይልም አያይም አለው። ከምንና ከምን? ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብላ ተርጉሟለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ ውሃውን እንደ ሴት አድርጋ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። አሁን ኒቆዲሞስ ጥያቄው ተመለሰለት አልተመለሰለት? ተመለሰለት። ሲመለስለት ግን ሌላ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል? ይህ እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ ነው። ያሁኑ ግን ከእምነት ማነስ ነው። ቅድም እንዴት ሰው ድጋሚ እናቱ ማኅፀን ውስጥ ከሸመገለ በኋላ ይገባል አለ። ጥሩ ጥያቄ ነው። ጌታ መለሰለት፣ ከውሃና ከመንፈስ ነው አለው። አሃ ነው እንዴ? አልገባኝም ነበር አላለም ኒቆዲሞስ። እንዴት ሊሆን ይችላል? የመጀመሪያው ጥያቄ ከእውቀት ማነስ ነበር። የአሁኑ ግን ጥርጥር ነው፣ እምነት ነው ያነሰ፣ ክርክር ነው የያዘው። ለዚህ ነው እመቤታችንን ስናመሰግናት እንደ ኒቆዲሞስ ሳትከራከሪ፣ እንደ ዘካርያስ ሳትጠራጠሪ ያመንሽ ብፅዕት ነሽ ትለው። ክርክር ያዘ። ይህ ጊዜ ጌታ ገሰጸው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጽሃል። ገሰጸው ኒቆዲሞስ፣ አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው። ከኔ ጋር ናችሁ ምዕመናን? እስኪ በሉ አንተ የአይሁድ መምህር ስትሆን ይህን አታውቅም? አሁን እኮ ቁጣ ነው፣ ተግሳጽ ነው። ግን ዓለም ልሞ ገሰጸው ይላሉ አባቶቻችን። ምን ብሎ ገሰጸው? ዓለም ልሞ ማለት አንተ የአይሁድ ምን ስትሆን እንዴ? አንተ የተማርክ ሰው አይደለ እንዴ? ምሁር አይደለህ እንዴ? እንዴት ይሄ ጠፋሃል? ክርስቶስ የማያስተምረን ነገር የለም። ተግሳጽ ከፍቅር ጋር ሲሆን ተደማጭነት ይኖረዋል። አሁን እኛ ብንሆን ቀልቡን ነበር የምንገፋው አይደል? አንተን ብሎ መምህር ነበር የምንለው አይደል? ክርስቶስ ግን ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው። ንግግራችሁ በጨው እንደተቀመመ ይሆን ይላል። ብዙ ጊዜ እኛ ከሰው ጋር የማንግባባው ንግግራችን ውስጥ ፍቅር የለም። እስቲ አንድ ጥያቄ ልጠይቃችሁ፣ እየሰማችሁ ነው? እስቲ ወንዶች ልጠይቃችሁ እና ለሴቶችም ጥያቄ አለ። ወንድሞች ከዚህ ጉባኤ ስትወጡ አንድ ሰው መጥቶ ጠርቶ አንተ ውሻ ከሚልህና የኔ ውሻ ከሚልህ የቱ ይሻላል? እስቲ መልሱልኝ።
ከአንተ ውሻና ከኔ ውሻ የቱ ይሻላል? አንተ ውሻ ካለን እናደዳለን አይደል? የኔ ውሻ ካሉንስ እንሽኮረመማለን፣ ራሳችንን እናካለን አይደል? ግን እኮ ሁለቱም ውሻ ነው። አንደኛው ላይ ፍቅር አለበት፣ ሌላኛው ላይ ግን ፍቅር የለበትም። ንግግር ፍቅር ሲኖርበት ይደመጣል። ተግሳጽም ቢሆን እንኳን አሁን ውሻ መባል ማን ይፈልጋል? የኔ ውሻ ሲባል ግን የማይሽኮረመም ዝም የማይቅለሰለስ። እህቶቻችን ደግሞ ልጠይቃችሁ፣ ብዙ ጊዜ እናንተ ናችሁ ጫማም ልብስ የምታበዙት። ስለዚህ አሁን እንደው እዚህ መሀል ያላችሁ እህቶች ጫማ ቤት ሄዳችሁ ጫማ ሰፊው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ፣ የቱ ይሻላል? ጫማው ምን ብሎሻል? ጫማው ለምንድን ነው የጠበበሽ? መልሱ እንጂ ግን አይባልም ማለት ነው። ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትላላችሁ። እግርሽ ትልቅ ነው ካለ ግን ይሄ ሰውዬ ስነ ስርዓት የለውም። ሁለተኛ አልሄድም እንዴት ነው የሚናገረው? ይሰድበኛል እንዴ ነው የምንለው። ንግግሩ አንድ ሆኖ ሳለ አነጋገራችን ግን እንዳንደመጥም እንድንደመጥም ያደርጋል። ንግግራችሁ በጨው እንደተቀመመ ይሁን አለ ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። ስለዚህ ኒቆዲሞስን አለምልሞ ገሰጸው። በሉ እስኪ አለምልሞ። አሁን ሰው መቆጣት ከፈለጋችሁ መጀመሪያ ምስጋና ጀምሩ። በምስጋና ነው መጀመር። እንደውም ፈረንጆቹ ሳንድዊች የሚሉት ነገር አለ። እኛ ስንግ እንበለው መሰለኝ አይደል? ስንግ የሚባል ነገር አለ። ከላይ ምስጋና ታስገባና ከዛ መሃል ላይ በደንብ አድርገህ ሰውየውን ትናገረውና ከስር ደግሞ ዳቦውን ትጨምርበታል። እንቁላሉን እንዳታበዙት። ምን ማለት መሰላችሁ? የሆነን ሰው አመስግነኸው አንተ እኮ አሁን ልጆቻችሁን ስትናገሩ ጎበዝ ተማሪ አይደለሽ እንዴ? ስንት ነገር ታውቂ የለ እንዴ? እንዴት እንደዚህ ታረጋለሽ? እንዴት እንዲህ ታረጋለህ ካልናቸው መጀመሪያ ጆሮአቸው የሚሰማው ምኑን ነው? ምስጋናውን። አንተ የአይሁድ መምህር ስትሆን ብሎ ነው ጌታ የጀመረው። አንተን ብሎ መምህር አላለው። አንተን ብሎ አዋቂ ይሄ እንዴት ይጠፋል አላለው። አንተ የአይሁድ መምህር ስትሆን እንዴት ይህን አታውቅ አለው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ትወለዳለህ ድጋሚ ያልኩ ከስጋ አይደለም ከመንፈስ ነው። ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም እንደዚህ ነው፣ በወደደው ሰው ላይ ያድራል፣ ልጅነት ይሰጣል። ሕፃኑ ሲጠመቅ ውሃ ውስጥ ገብቶ ሲወጣ ስናየው አናውቅም። መንፈስ ቅዱስ ግን መጥቶ ሕፃኑን ልጅ ያደርገዋል፣ የእግዚአብሔር ልጅ ያደርገዋል። ከወዴት እንደመጣ ወዴት እንደሚሄድ አታውቅም ብሎ ክርስቶስ ምስጢረ ጥምቀትን ዘርዝሮ ለኒቆዲሞስ አስተማረው። አሁን እንደው ዝም ብዬ ለፋው እንጂ በነገራችን ላይ ይህንን አሁን ያነበብኩትን ወንጌል እዚህ ቤተክርስቲያን ውስጥ ያላችሁ ሁላችሁም በሕይወታችሁ ለመጀመሪያ ቀን የሰማችሁት ወንጌል ነው። መቼ መሰላችሁ? በ40ና በ80 ቀናችሁ ስትጠመቁ የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 3 የኒቆዲሞስ ታሪክ ነው። ከኔ ጋር ናችሁ? ትዝ አላችሁ? ለነገሩ ያን ቀን ቢዚ ነበራችሁ፣ ጡት እየጠባችሁ አይደል? አታስታውሱትም። እኛ ስጋችን ባያስታውስ ግን ነፍሳችን ታስታውሳለች። ይህንን ምዕራፍ አንብባ ነው ቤተክርስቲያን ልጆቿ ያደረገችን፣ የመንግስተ ሰማያት ዜግነት የሰጠችን። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያት። ስለዚህ ምዕመናን ኒቆዲሞስ ክርስትናው 3 ደረጃ ያለው ነው። የመጀመሪያው ደረጃ አሁን ያነበብኩላችሁ በክርስቶስ አፍሮ ክርስቲያን ሆኖ መታየት ፈርቶ የጌታ ተማሪ መባል አስጨንቆት ስልጣኑ እንዳይነካ ምሁርነቱ እንዳይነካ ፈርቶ በማታ መጣ። ትልቅ ሰው ነኝና ትልቅነቴ እንዳይነካ ብሎ በጨለማ መጣ። ክርስቶስ ትልቅ ነኝ ብሎ ለሚያስበው ኒቆዲሞስ ገና አልተወለድክም ብሎ ሸኘው ማለት አስተንፍሶ ሸኘው። ትቢቱ እግዚአብሔር እንዲህ ነው። ከፍ ብሎ የመጡትን ዝቅ ማድረግ ይችላል አይችልም? ይችላል። በትህትና መለሰው። በውዳሴ ከንቱ መጥቶ ነበረ፣ በትህትና መለሰው። እኔ ማንኛ አሰኝቶ ለካ ገና ልወለድ ያስፈልገኛል፣ ገና እኮ አልተወለድኩም፣ ምኑን ትልቅ ሰው ሆንኩ ብሎ በትህትና የክርስቶስን ክብሩን አውቆ እንዲመለስ አደረገው። በእምነታችን የምናፈር ፈራ ተባ የምንል ሰዎች፣ ሃይማኖታችንን ለመግለጥ ድፍረት ለሌለን ሰዎች አምላካችን ለኒቆዲሞስ የገለጠውን ምስጢር ለሁላችን ይግለጠልን። ሁለተኛው ምዕመናን ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ኒቆዲሞስ በአጠቃላይ ስሙ የተጻፈው ዮሐንስ ወንጌል ላይ ብቻ ነው።
ሶስቴ ነው የተጻፈው። ዮሐንስ ወንጌል ምዕራፍ 3፣ ዮሐንስ ወንጌል ምዕራፍ 7፣ ከዛ ዮሐንስ ወንጌል ምዕራፍ 19 ነው። ሁለተኛው ምዕራፍ 7 ላይ ምን ሆነ መሰላችሁ? ጸሐፍት ፈሪሳውያን ሊቃነ ካህናቱ እነ ሐና እነ ቀያፋ አንድ ነገር አደረጉ። ምን አደረጉ? የቤተ መቅደስ ጠባቂ ወታደሮች አሏቸው፣ የሮም መንግስት የሰጣቸው ጲላጦስ የመደበላቸው ቴምፕል ጋርድስ የሚባሉ የቤተ መቅደስ ጠባቂዎች አሉ። እና እነዛን ወታደሮች ጠሯቸውና ሊቃነ ካህናቱ ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው ክርስቶስን ሊያስሩ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ወጡ። እነዚህ ወታደሮች ማንን ሊያስሩ አላችሁ? ማንን ሊያስሩ? አሁን ሊያስሩት ሲመጡ ጌታ እያስተማረ ክርስቶስ ሲያስተምር በ5000 ህዝብ ነው እንግዲህ የሚማረው አይደል? ብዙ ሺህ ህዝብ ተሰልፎ ቁጭ ብሎ ይማራል። ግማሹ ቆሞ ግማሹ ቁጭ ብሎ፣ ክርስቶስ ቆሞ ያስተምራል። እነዚህ ወታደሮች አስራችሁኑ ተብለው መጡ። ሲመጡ እያስተማረ ነው። በቃ ትምህርቱን ይጨርስና እናስረዋለን ብለው ትምህርቱ እስኪያልቅ ድረስ እንማር ብለው ቁጭ አሉ። እነዚህ ወታደሮች ቁጭ ብለው ሲማሩ ክርስቶስ ሲያስተምር፣ እነሱ ሲማሩ ክርስቶስ ሲያስተምር በትምህርቱ ተመስጠው ለምን እንደመጡ ረሱት። ይገርማቸዋል። ማን ሲያስተምር ሰምተው? የክርስቶስ ትምህርት እንዴት ያለ ነው ማለት ነው። እንኳን የእሱን ትምህርት የእኛን የኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችሁ ነው። የጌታ ትምህርት እንዴት ያለ ነው። የእግዚአብሔርን ቃል ከእግዚአብሔር መስማት እንዴት ያለ ነው። የእሱ ቃል እኮ የራሱ የእግዚአብሔር ቃል ነው። ከእግዚአብሔር አፍ የሚሰራ ኃይል ያለው በቅድስና በፍጹምነት የሚነገር ቃል ነው። ይሰራል። አምላካችን በእውነት በሰማይ ድምፁን ለመስማት ያብቃል። ብፁዕ ቅዱስ አቡነ ሽኖዳ የተባሉ የግብፅ ፓትርያርክ ምን ነው ዛሬ ዓለምን ያጥለቀለቀው የድምፅና የቪዲዮ መቅረጫ ምን ነው ጌታ በኖረ ጊዜ በነበረ ኖሮ ምን ነው ድምፁን ተቀርጾ በሰማ ነው አሉ። ብንሰማው በእውነት የክርስቶስን ድምፅ መስማት ትልቅ ነገር እኮ። አልዓዛር አልዓዛር ውጣ ሲል ይወጣል ሙቱ። አቤት ስንት ሙት አሰምተን እናስነሳበት ነበር። ድምፁ ይሰራል እኮ የሱ ድምፅ። ቁጭ ብለው ትምህርቱን ሲሰሙ እነዚህ ወታደሮች ሰንሰለት ይዘው እኮ ነው የመጡት ሊያስሩት፣ ረሱት። ከዛ አስተምሮ ሲጨርስ በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ምን ሊያረጉ ነው የመጡት? ሊያስሩት። ከዛ ጻፎች ፈሪሳውያን ሲያዋቸው ባዶ እጃቸው መጡ። የታል አሏቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው አይደል የተባላችሁት አሉ። አይ እኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም። እንዲህ ያለ መምህር አይተን አናውቅም። እሱን የሚመስል መምህር የለም እኮ። እንዳንተ ያለ አስተማሪ ማን ነው ብሏል ኢዮብ ጻድቁ። እንደሱ ያለ መምህር አይተን አናውቅም አሉ። አሁን ጸሐፍት ፈሪሳውያን ተናደዱ። አስራችሁ ነው የተባሉ ጭራሽ ሐዋርያ ሆኖ ሊሰብኩ ማለት እንደሱ ያስተማረ የለም ይላል። ተናደዱና ምን አሉ? የእሱን ትምህርት እኮ የወደዳችሁት እናንተ የተማራችሁ ስላልሆናችሁ ነው፣ ያልተማህይም ስለሆናችሁ። የተማራችሁ ብትሆኑ ትምህርቱን አትወዱትም። እስቲ አንድ የተማረ ሰው አንድ እንደው ደህና የተማረ ሰው የእሱን ትምህርት ቁጭ ብሎ ሲማር አይታችሁ ታውቃላችሁ አሉ። የእሱን ትምህርት ቁጭ ብሎ የተማረ ሰው አለ? የለም። መልሱልኝ። ማ አይሰማም። ይገርማችኋል። ኒቆዲሞስ ይሄ ወሬ ሲወራ እዛ ቆሟል። አንድ የተማረ ሰው አለ ወይ የእሱን ትምህርት ቁጭ ብሎ የተማረ ሲባል ኒቆዲሞስ ቆሟል እዛ። ኧረ እኔ ያለው ተምሬያለሁ እንዳይል ፈራ። የተማረው በሌሊት ነው አይደል? ተደብቆ የተማረውን ሊያጋልጦ ነው። ስለዚህ እኔ ያለው ማለት ፈራ። ዝም እንዳይል ደግሞ ቆጭ። እንዴ እንዲማ ሲባልማ ዝም ብዬ አልሰማም። ከነከነ። ከዛ እጁን አወጣ። እዚህ ላይ አንድ አስተያየት አለኝ። ምንድን ነው አሉት። እሱ እንግዲህ ተራሱ አይደለም የተማረ ሰው ነው። ተናገር ሲሉት ወታደሮቹ ሄደው የተማሩትን ትምህርት እኛ ሄደን አልሰማን። ክርስቶስ ምን እንደተናገረ አላየን። ባላየነው ነገር እንድንፈርድ ሕጋችን ይፈቅዳል ወይ አለ። ከኔ ጋር ናችሁ? ባላየነው እንድንፈርድ በሉ እስኪ። ሕጋችን ይፈቅዳል አለ። ይህን ሲል አይሁድ አይ አንተ ዝም በል እንዳይሉት የተማረ ሰው ማለት እንዴ በቃ መጽሐፉ ምን እንደሚል ሄደ ወደ ቤት መርምር፣ እኛ ምን መረምራለን አሉ። ስብሰባው ተበተነ ይላል። ኒቆዲሞስ ደፍሮ ለክርስቶስ መመስከር ቢያቅተው ስብሰባውን በተኑ።
ይሻላል አይሻል? ከቅድሙ ፍራቻ አሁን አይሻል? ፈራ ተባ። ይሄ ማለት ምን መሰላችሁ? አሁን እዚህ መሀል ያላችሁ ሰዎች የምትሰሩበት መስሪያ ቤት፣ የምትማሩበት ትምህርት ቤት ውስጥ አምላካችሁን የሚነቅፉ ሰዎች የሉ አሉ? የሉም? ሃይማኖታችሁን የሚሳደቡ፣ ቅዳሴውን የሚነቅፉ፣ ታቦቱን የሚሳደቡ፣ ድንግል ማርያምን የሚሳደቡ፣ ቤተ ክርስቲያንን የክርስቶስ አካል የሆነች ቤተ ክርስቲያን የሚሳደቡ ሰዎች አሉ። ከቻላችሁ ደፍራችሁ መልስ ስጧቸው፣ በእውቀት አሸንፏቸው። እውቀት ከሌላችሁ ግን ቢያንስ ስብሰባውን በትኑት። ይቻላል አይቻልም? እንደው መስሪያ ቤት ገብታችሁ ትምህርት መስጠት ካቃታችሁ ቢያንስ ስብሰባ መበጥበጥ ያቅታችኋል። ኒቆዲሞስ አንቀጽ ጠቀሰ። ሕጋችን ይፈቅዳል እንዴ ብሏል። የምትሰሩበት መስሪያ ቤት ሃይማኖት ላይ የማይሆን ነገር የሚናገር ሰው ካለ ከቻላችሁ መልሱ፣ ካልቻላችሁ ግን አንቀጽ ጥቀሱ። እንዴ እኮ መስሪያ ቤት ነው፣ የሥራ ቦታ እኮ ነው፣ የድርጅቱ ሕግ ይፈቅዳል እንዴ ማለት ያቅታችሁ? አቅታ እንዴ እዝባር 8 ቁጥር 9 ላይ ማለት ያቅታችሁ? የሰራተኛ ደንብ ላይ እኮ አይፈቅድም ማለት ይቻላል። ቦታው አይደለም ይሄ፣ የስብከት ቦታ አይደለም፣ እንከባበር ማለት ይቻላል። ኒቆዲሞስ ያደረገው ይሄን መመስከር ቢያቅተው ግን ቢያንስ ዝም አለ። ቁጭ ብለን ስድብ ለምን እንጠጣለን? ዝም ብሎ አምላኩ ሲሰደብ ቢሰማ ሰው እንዴት ያለ ምንም የማይመስለው ሰው እንደዛ አይደለም። ተው ማለት አለበት ወይ አልሰማም ማለት አለበት። ፈቃደኛ አይደለሁም ምን ማለት አለ? ኒቆዲሞስ ይህንን አደረገ። ክርስትናው ቀስ እያለ አደገ። አደገ። እንደ ኒቆዲሞስ ለማደግ ያብቃል። በጨለማ ጀመረው፣ ከዛ ፈራ ተባ እያለ ትንሽ መሰከረ። ሶስተኛው ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ ወደ ፍጹምነት የደረሰበት የበቃበት ክርስትናውን በአደባባይ የገለጸበት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ነው። በዕለተ ዓርብ ክርስትናውን ገለጸ። አይገርማችሁ? በዓርብ ቀን ዓርብ ቀን እኮ ጌታችን ዘመድ ነበረው አልነበረው? ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን ዘመድ የለም። ክርስቶስ 12 ደቀ መዛሙርት ነበሩት። ከ12ቱ አንዱ በ30 ብር ሸጠው፣ ሌላኛው ከአንዴም ሶስቴ አላውቀውም ብሎ ምን አለው? ካደው። የቀሩት እግሬ አውጪኝ ብለው ሸሹ ከዮሐንስ በስተቀር። ብቻውን ነበር ክርስቶስ። አሳና እንጀራ ሲያበረክት የበሉት የሉም። አስተናጋጆቹ መሶብ ተረፈ 12 መሶብ ብለው ሲሰበስቡ እንጀራ የነበሩት የሉም። በታቦር ተራራ ፊቱ እንደ ፀሐይ ሲያበራ ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ለአንተ ለሙሴ ለኤልያስ 3 ዳስ እንስራ ሲሉ የነበሩት እነ ጴጥሮስ በቀራንዮ ግን በዚህ መሆን ለእኛ መልካም ነው አላሉ። ጠፉ። በጭንቅ ቀን እኮ ዘመድ የለም። ክርስቶስ በተሰደበበት ቀን ማንም አብሮት አልነበረም። ከሳምንት በፊት ሆሳዕና በአርያም በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ከተማውን በጩኸት ያስጨነቁ ሰዎች ይሰቀል ተብሎ ሲጮህ ግን አልነበሩ። ብቻውን ነበር ክርስቶስ። እናንተ ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል፣ አብ ግን ከኔ ጋር ነው ብሎ እንደተናገረ ብቻውን ነበር ጌታችን ክርስቶስ። ተገረፈ። ወዲያውኑ 6 ሰዓት ተሰቅሎ 9 ሰዓት ሞተ። 3 ሰዓት ላይ ነው ያህል ነው መስቀል ላይ ቆየ። በነገራችን ላይ 3 ሰዓት ተሰቅሎ የሞተ ሰው የለም በታሪክ። 3 ቀን 4 ቀን ተንጠልጥለው ቆይተው ነው የሚሞቱት። ያን ቀን እንደውም ሰንበት ስለሆነ ከጌታ ግራ ቀኝ የተሰቀሉትን እግራቸውን ሰበሯቸው። እግሩ የተሰበረ ሰው ቀና ብሎ መተንፈስ ስለማይችል ትንፋሽ አጥሮት ይሞታል። ስለዚህ ክርስቶስ የሞተው በ3 ሰዓት መሆኑ ታይቶ ተሰምቶ የማይታወቅ። እንዴት ሞተ? ጲላጦስ እኮ ሞተ ብለው ሲነግሩት ከመቼው ሞተ አለ። ክርስቶስ ቶሎ ለምን እንደሞተ ታውቃላችሁ? ከዛ በፊት 6666 ጊዜ ምን ብሏል? ተገርፎ። ጌታ እኮ የተገረፈው እኛ ለሙሄ በምናጭኸው ጅራፍ አይደለም። አውሳቢዮስ ዘቂሳርያ እንደጻፈው የቤተክርስቲያን ታሪክ ላይ ሮማውያን የሚገርፉበት መግረፊያ የሾለ አጥንት ያለበት እላዩ ላይ ሚስማርና
የብረት ቁርጥራጭ ያለብን ነው መግረፊያው። ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሳው። አንዳንዴ ብዙ ስጋ ይነጫል መግረፊያው። ይህ ጊዜ ገራፊዎቹ ስጋውን አራግፈው ነው ድጋሚ የሚገርፉት። ተጨነቀ፣ ተሰቃየ። የበግ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በዛ የስቃይ ቀን አንድ ሰው ለክርስቶስ የቆመለት የለም። ዓይናቸውን ያበራቸላቸው ሰዎች ዓይኔን አበራው እንጂ ምን አጠፋ አላሉ። አንድ ሰው የለም። ደሟን ያቆመላት 12 ዓመት የፈሰሰ ደሟን ያቆመላት ሴት ደሜን አቆመው እንጂ አላለች። ደሙ እንደ ውሃ ሲፈስ አልነበረች። ብቻውን ነበር ክርስቶስ። ከ3 ሰዓት በኋላ ግን ነፍሱን ሰጠ። ከስቃይ በኋላ አባቶ ነፍሴን በእጅህ አደራ ሰጣለሁ ብሎ ነፍሱን ሰጠ። ሞቷል አልሞተም የሚለውን ለማረጋገጥ ከወታደሮች አንዱ መጥቶ ለእንጊኖስ ጎኑን በጦር ወጋው። ደምና ውሃ ፈሰሰ። ሞቷል ማለት አረጋገጡ። ፈጽሞ ሞቷል። ይህ ጊዜ ይገርማቸዋል። ኒቆዲሞስ ይህን ነው እምነቴን የምገልጠው፣ ጌታ ሆይ ዛሬ እስኪመሽ አልጠብቅም አለ። ዛሬ በሌሊት አይደለም ወደ አንተ የምመጣው፣ ዛሬ ፈራ ተላ አልልም። በአንተ የደረሰ ይድረስብኝ፣ ስልጣኔ ገደል ይግባ፣ ገንዘቤስ ለዚህ ቀን ካልሆነ ለመቼ ነው ብሎ ወጣ በአደባባይ። ኒቆዲሞስ ያ ፈሪው ኒቆዲሞስ ግራ ቀኝ አይቶ በማታ ስልጣኑ እንዳይነካ ተንቀጥቅጦ የነበረው ኒቆዲሞስ አሁን ግን በአደባባይ ወጣ። ከሱ ጋር ሌላ የአርማትያ ሰው ዮሴፍ የሚባል ሰው ነበር። ቅድም ኒቆዲሞስ ሲናገር መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ብሎ ነበር። እናውቃለን በሉ እስኪ። ስለዚህ ብዙ ናቸው ማለት ነው። በጌታ ያመኑ የተደበቁ አሉ። በክፉዎች ምክር ያልሄዱ፣ በዋዘኞች ወንበር ያልተቀመጡ፣ የአይሁድ ሸንጎ አባል ሆነው ግን እንደ ሸንጎ የማያስቡ ነበሩ። ዮሴፍ ዘአርማትያና ኒቆዲሞስ አብረው ሄዱ። ጲላጦስን አናገሩት። የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ምን አሉት? ለመኑት። አምላካችን ሥጋውን ለመለመን ያብቃል። እኛ እሱን ነው የምንለምነው፣ ጲላጦስ ጋር አንሄድም። ሥጋህን ደምህን ስጠኝ ለስርየት እንዲሆነኝ እያልን መለመን አለብን። ለምኑት ሥጋውን እንዲሰጣችሁ ደሙን እንዲሰጣችሁ። ትልቁ ጸሎት ኒቆዲሞሳዊ ጸሎት ሥጋውን ደሙን መለመን ነው። እነሱ ሄደው ለመኑት፣ እባክህ ስጠን። እነዚህ ባለጸጎች ሀብት እንዳይለምኑ ሀብት አላቸው፣ ስልጣን እንዳይለምኑ ስልጣን አላቸው። አንፈልግም፣ ከሀብት በላይ ሀብት፣ ከስልጣን ላይ በላይ ስልጣን የሆነውን ሥጋውን ስጠን ብለው ለመኑት። አንዳንድ ሰው ንስሐ አባቴ ያስቀየሙኝ ብሎ ከሥጋው ደሙ የሚሸሽ ሰዋል። እኔ እሳቸው መለማመጥ ሰለቸኝ፣ ስደውል አያነሱ፣ ቀጥረውኝ ይጠፋሉ፣ ሰለቸኝ የሚል ሰዋል። ለክርስቶስ ሥጋና ደም ምእመናን አይደለም ካህን ጲላጦስም ይለመናል። ጲላጦስም ይለመናል። ሥጋውን ደሙን እናገኝ እንጂ ደጅ ያልጠናን ምን እንጠናለን? ከሥጋው ደሙ በስተቀር ሕይወት የሚሰጥ የዘላለም ምግብ እኮ ለመኑት፣ ስጠን። ጲላጦስ ፈቀደላቸው። ዮሴፍና ኒቆዲሞስ ሰው ሁሉ በፈራበት በዛ ቀን በተለይ ኒቆዲሞስ ፈሪ እንዳልነበረ ደፈረ። በዓርብ ቀን ድፍረት ኬት የመጣ ነው? ምን አይነት ጻድቅ ሰው ነው? ሕይወቱን አደጋ በሚጥል ቀን በአደባባይ ለክርስቶስ መሰከረ። ቢገሉኝም ይግደሉኛል። እኔ በጣም የሚገርመኝ እንደሆነ ታውቃላችሁ ምዕመናን፣ ኒቆዲሞስ ለክርስቶስ ደፍሮ የመሰከረው ክርስቶስ በማያየው ቀን ነው፣ በሞተበት ቀን ነው። አይቶ ይታዘበኛል እንዳይል ሞቷል። ቢሞትም ግን ሕያው መሆኑ ስለገባው ሊገንዘው ተነሳ። የክርስቶስን ሥጋ ከመስቀል አወረዱት። ቀይ ሥጋ ነበር የሚመስለው ዓርብ ዕለት ክርስቶስ። መልክና ውበት የለውም ያለው ኢሳይያስ። መልክ ውበት ብቻ ሳይሆን መልክም የለውም። የተሰቀለ ሥጋ ነው የሚመስለው ዓርብ ዕለት። አወረዱት ከመስቀሉ። ዮሴፍና ኒቆዲሞስ በክብር አስተኙት።
ከዛ አጠቡት፣ ገነዙት። እንዴት አይነት ክብር ነው! የክርስቶስን ስጋና ደም መገነዝ፣ ስጋውን መገነዝ እንዴት ችለው ገነዙት! አይኑን እንዴት ከደኑት! አይን የሚያበራውን አምላክ አይን መክደን እንዴት አይነት ነገር! እጁ የሰለለችን ሰው የሚፈውሰውን እጁን አሰሩት። እግሩ ሽባ የሆነውን ሰው ተነስ ብሎ የሚያቆመውን እግሮቹን አሰሩት። የሚያስጨንቅ ነው። ዮሴፍና ኒቆዲሞስ ትልቅ ሰማዕትን ነው የሰሩት። በረከታቸው ይደረብን። ዮሴፍ አዲስ መቃብር፣ የቤተሰቡ መቃብር አትክልት ያለበት ንጹህ ቦታ ላይ እዛ ነው የሚቀበረው፣ ሌላ ቦታ አይሄድም ብሎ አዲስ መቃብር አዘጋጀለት። ኒቆዲሞስስ ውድ ሽቱ፣ ውድ ቅመማ ቅመም ገንዘቡን አውጥቶ ገዛ። ምን ያደርጋል ገንዘብ የለሱ ካልሆነ? ያቺ ሴት ሽቶ አምጥታ ጌታ እግር ስር አፍስሳል ነበር። ኒቆዲሞስ ደግሞ ከሞተ በኋላ ሽቶ አፈሰሰለት። ምን ያደርግልኛል ገንዘቤ ብሎ ከሱ አይበልጥም ብሎ ስልጣኑንም አደጋ ላይ ጣለ፣ ገንዘቡንም በተነ። በክርስቶስ ላይ ውድ ሽቶ አድርገው የእሬት ቅልቅል አድርገው ስጋውን አጥበው ገነዙት። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳው ሆይ ሞትክን። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናው ሆይ ደከምክን እያሉ እያለቀሱ ሲገንዙት እግዚአብሔር ገሰጻቸው። በመላእክቱም ይላል በመለኮቱም ይላሉ የኛ ሊቃውንት። እንዴት እንደ ሩቅ ብእሲ እንደተራሰው እያለቀሳችሁ ትገንዛላችሁ ተባሉ። ዓለም አቀፍ ጸሎት ሁሉም አብያተ ክርስቲያናት ምስራቁም ምዕራቡም ኢስተርኑም ካቶሊኩም ሁሉም የሚጸልየው ዓለም አቀፍ ጸሎት አለ። ኪዳን ላይ የምናደርሰው ቅዱስ እግዚአብሔር በሉ እስኪ፣ ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እያለቀሱ ክርስቶስን ገነዙት። ገንዘው አጥበው ብቻውን የነበረውን ክርስቶስ ዘመድ ሆኖት አይገርም? አለበሱት። ከዛ በአዲስ መቃብር ቀበሩት። እንዴት አይነት ጸጋ! የሚገርመው አሁን እንደው በዛ ዘመን ብኖር ብላችሁ አታስቡ? እንዴት አይነት ክብርን የተሰጣቸው! ቅዱስ ዮሐንስ አፈወርቅ ምን ይላል? ምን ነው በዛ ዘመን በኖርኩና ጌታዬን በቀበርኩት በገነዝኩት ትሉ ከሆነ አይዟችሁ፣ እኔ ልንገራችሁ፣ አሁንም ማድረግ ትችላላችሁ። ክርስቶስ ወድቆ ደሃ ሆኖ ነዳይ ሆኖ ራቁቱን ዝናብና ፀሐይ ሲፈራረቅበት ታገኙታላችሁ። እሱን አልብሱት፣ ጌታን እንደገነዛችሁ ይቆጠራል። ምን ችግር አለ? እንደውም ቅዱስ ኤፍሬም ሶርያዊ በሶርያ ከተማ በሌሊት እየዞረ የሞተ ደሃ ካለ ይፈልግ ነበር። ካገኘ ይገንዘዋል። ገንዞ ሲመለስ ዛሬ ጌታዬን ገነዝኩት እያለ ይመለስ። አጠገባችን ለወደቀው ድሃ ካደረግን ለማን እንዳደረግን ነው። አሁን እኛ ድሃው እየለመነ ረግጠን ገብተን ቤተክርስቲያን ገብተን ጧፍ እናበራለን፣ ሻማ እናበራለን። ድሃውን ዞር ብለን ካላየ ነው መተን ሻማ ብናበራ ያበራነውን ሻማ የድሃው እንባ ያጠፋዋል። የድሃው እንባ ውሃ ሆኖ ያጠፋዋል። መቅደሱን ብናስጌጥ ክርስቶስ ደጅ ወድቆ ምን ይሰማል? ቤታችን የማንለብሳቸው ልብሶች አሉ የተቀመጡ፣ ጊዜ አልፏባቸዋል፣ ፋሽኑ አልፏል። ይሄ እንኳን ይቀመጥ ለትዝታ ነው ብለን ያስቀመጥነው ልብስ አለ። ቤተ ያስቀመጥካቸው ልብሶች የወንድምህ ልብሶች ናቸው። ጠግበህ የምትደፋው ምግብ የወንድምህ ራት ነበረ። ዛሬ በልቶ አመስግኖ ያድር ነበር። አንተ ጠግበህ የምትጥለው ምግብ የወንድምህ የክብር ምግቡ ነበር። ስለዚህ ለድሃ ካደረግነው ለማን አደረግነው? ለክርስቶስ። የዮሴፍ የኒቆዲሞስ ክብር ካስቀናችሁ ምዕመናን አድርጉት። ውጡና ስንታሉ በሞትና በሕይወት መካከል ያሉ ድሆች በታመሙበት ራሳቸው ላይ የሚጸዳዱ እየተሰቃዩ ያሉ አሉ። ክርስቶስ ከነሱ ጋር። በቤተ ክርስቲያናችን አባ ቢሾይ የሚባል ቅዱስ አለ። ማን አልኳችሁ? ቅዱስ ቢሾይ እና ቅዱስ ቢሾይ አገልግሎቱ ምን ነበር መሰላችሁ? ዝም ብሎ የመጣ ሄደውን ገዳም ሊሳለም የመጣ ሄደውን እንግዳ እግር ያጥብ ነበር። እኔ እግዚአብሔር ፈቅዶልኝ እናንተንም ለመሳለም ያብቃችሁ አይቼዋለሁ የሚያጥብበትን ቦታ እና ግብፅ ውስጥ ባለ ገዳም ውስጥ አንዲት ክፍል አለችው። ጉድጓድ አበጅቶ ሳህን አድርጎ የመጣ ሄደውን እንግዳ እግር ያጥባል። አጥቦ ሲጨርስ የእንግዳውን እግሩን ይስማል። ይደረጋል አይደል? አሁን እንኳን ትተነዋል። እጅም አናስታጠብም እንኳን እግር ማለት
እዛ ጋር ነው ባዝሩ ሂድና ታጠብ ነው የምንለው አይደል? ግን ያው መቼስ ባህላችን ውስጥ ነበረ እና ያጥባል እግር ይስማል፣ ያጥባል እግር ይስማል። አንድ ቀን ይገርማቸዋል። እግር አጥቦ ሲጨርስ እግሩን ሊስም ጎንበስ ሲል እግሩ በሚስማር የተቸነከረ የተበሳ ነው እግሩ። ማን ቀና ብሎ ሲያዩ ማን ነው? ክርስቶስ ነው። አለቀሰ። ወዲያው ጌታ ተሰወረበት። ሲሰወርበት የእግሩን እጣቢ ያነሳና መጠጣት ጀመረ። እየጠጣ እያለ ደቀ መዝሙሩ ሲመጣ ሲያየው እየጠጣ ነው። ዘገነ ነው። እንዴ ማጠብ ሳይንስ ጭራሽ እጣቢ መጠጣት ጀመርካል እና አንካ ጠጣ አለው። ኧረ እኔ ያላረገውም ተው ለመነው። ሶስተኛ ጊዜ ለመነው። አልፈልግም ሲል የጌታ የእግሩ እጣቢ ነው አለ። አምጣው ልጠጣ ሲል ውሃው በኖ ተኖ ጠፋ። የሚገርማችሁ ይህን ወሬ የሰሙት መነኮሳት እንዴ እኛ ስለምን አናየውም ጌታን አባ ቢሾይ እንዳየው ለእኛስ ብለው አባ ቢሾይ ጋር መጥተው እያለቀሱ እግሩ ስር ወድቀው ለምንልን ወደ ጌታ ለእኛ የሚታየን ይገለጥልናል። እሺ አለ። ቅዱሳን ምቀኝነት የለባቸው። ደረቱን እየደቃ ጌታ ሆይ ለእኔ ለኃጢአተኛው ከታየህ ለምንድን ነው ለሌሎቹ ማትታየው ብሎ ለመነው። ክርስቶስ ተገለጠና እሁድ ዕለት ጠዋት ከቅዳሴ መልስ እዛ ተራራ ጫፍ ላይ ወጥተው ይጠብቁኝ እገለጥላችኋለሁ። ደስ አለው፣ ነገራቸው። መነኮሳቱ ሁሉ ታጥነው ተዘጋጁ። ማንን ሊያገኙ? ክርስቶስ። ከዛ እሁድ ጠዋት ጉዞ ጀመሩ። አንዳንዶቹ ቀደም ብለው ወጡ። አባ ቢሾይም ሌሎቹም ቀስ ብለው ተከተሉ። ከታች ከተራራው ስር አንድ ቁስል በቁስል የሆነ ድሃ እባካችሁ ይዛችሁኝ ውጡ፣ እኔም ጌታ ሊየው ይፈውሰኛል። ተሸከሙኝ አለ። መሄድ አይችልም፣ ሽባ ነው። እንኳን አንተን ተሸክመን እኛ ራሳችንንም መሸከም አንችልም እዚህ ተራራ ላይ በል እግዚአብሔር ይማረ ብለውት ሄዱ። አባ ቢሾይ ሲያዩ ግን አሳዘኑ። ይሄ ድሃውን ጌታን ቢያገኝ እኮ ይፈወሳል እና በቃ ብሎ ትከሻው ላይ ተሸክመው እሽኮኮ አድርጎ ያዘው። ተሸክሞ ይዞት ያን ተራራ እየወጣ እያለ የሰውየው ክብደት እየጨመረ መጣ። እንዴ ሰውዬ ምን እያደረገ ነው? እንዴት ክብደቱ ይጨምራል ብሎ ቀና ብሎ ሲያየው ክርስቶስ ነው። ድጋሚ ባርኮት ሄደ። እነዛ መነኮሳት ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስ ነው። ቤተ ክርስቲያን በር ላይ ጥለን የምንገባው ክርስቶስ ነው። አንዳንዴ ሲለምኑን ነዳያን ይሰለቸናል እኮ አለማመናቸው ራሱ አይጥምም እንላለን። እንዴት ይለምኑን እስቲ እንዲጥመን? ጥጋባችን እኮ አለማመኑ ራሱ ለዛ ያለው ለዛ ያለው ልመና እንደት ነው? የድምፅ ተሰጦ ውድድር አደረገው ነው። ጭካኔያችን እኮ ነው። የማይፈጥሩት ነገር የለም። ቆሎ ተደፋብኝ ብለው የሚለምኑ አሉ አይደል? መንገድ ላይ ክፍለ ሀገር ሊሄድ ሳንቲም ጎደለኝ የሚሉ አሉ። የሆነ ነገር ተቀብተው እግሬ እጄ ተቆርጦ የውሸት እኮ ነው። ይሄ ሁሉ የፈጠራ ችሎታ የመጣው እኮ እኛ ጨካኝ ስለሆነ ቢያዩን አንሰጥም። እንዴት እናራራቸው ብለው እኮ ነገር ከፃን ይዘው አደባባይ የሚወጡት ጨካኞች ስለሆነ እና እየጨቀጨቁን የመኪና መስተዋት እንዘጋባቸው። አጨቅጭቀኝ እንላለን። ቅዱስ ዮሐንስ አፈወርቅ ምን ይላል? ድሃው እየለመነ እየጨቀጨቀ ጥለኸው ከሄድ አንተም ክርስቶስን ስትጨቀጭቀው እንደዚህ ነው ጥሎህ ሄደው። የድሃውን ጮህ ካልሰማ እግዚአብሔር ያንተን ጮህ አይሰማም። ዮሴፍና ኒቆዲሞስ ክርስቶስን ገንዘው ያሳዩን አጠገባችን ያለውን ጌታ እንደገንዘ። ኒቆዲሞስ መጀመሪያ በእምነቱ የሚያፍር በጨለማ ተደብቆ ሰው አየኝ አላየኝ የሚል ክርስቲያን ነበረ። በኋላ ግን ፈራ ተባ ያለ መመስከር ጀመረ። መጨረሻ ላይ ግን እስከ ሰማዕትነት ድረስ ደፍሮ ሐዋርያት ያልሰሩትን ስራ ሰርቶ ጌታውን አከበረ። የሕግ መምህር በሉ እስኪ በረከት ይሰጣል። ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከቱን ያድለ ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ይላል። ኒቆዲሞስ እያየነው ከኃይል ወደ ኃይል ሄደ። ከፍርሃት ወደ ድፍረት፣ ከዝምታ ወደ ምስክርነት እስከ ሰማዕትነት ተጋድሎ ክርስቶስን ያገለገለ ነው። እንደ ኒቆዲሞስ የሚያድግ ክርስትና ለሁላችን ያድለን። የሰማነውን በልቡናችን ያሳድርብን።